إيمان باللسان والقلب والأركان يزيد بالطاعات يقل بالزلات. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله وصفيه من خلقه وخليله صلوات ربي وسلامه عليه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة خلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أما بعد، فيا معاشر المسلمين، روى إمام الترمذي من حديث أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم: كيف أنعم وصاحب القرن قد التقم القرن واستمع الإذن متى يؤمر بالنفخ فينفخ فكأن ذلك ثقل أو ثقل على أصحاب رسول الله صلى الله عليه وسلم. فقال النبي صلى الله عليه وسلم لهم: قولوا حسبنا الله ونعم الوكيل. يا الله ملكتنا صلى الله عليه وسلم ስለ የውመል ቂያማ ከባድነትን፣ አስፈሪነትን፣ መቅረቡን፣ በጣም ቅርብ መሆኑን ሲናገሩ የአላህ መልእክተኛም ከይፈ አንዓሙ፣ እኔ ዱንያ ላይ እንዴት ደስተኛ፣ እንዴት መብላት ብቻ መጠጣት ላይ እንዴት ሆኜ ዱንያ ላይ እንዴት ልጠቃቀም። ወሳሒቡል ቀርኒ፣ የቀንዱ ባልተቤት ኢስራፊል ቀድ ኢልተቀመል ቀርን፣ ቀንዱ እኮ አፉ ላይ ገጥሞታል። ወስተመዐል ኢዝን፣ ፍቃድን እየተጠባበቀ ነው፣ ገጥሞ ይዟል ጥሩምባውን፣ ፍቃድ ነው እየተጠባበቀ ያለው መች እንደሚታዘዝ። መታ ዩእመሩ ቢነፍኺ ፈየንፍኹ፣ በመንፋት ላይ መች ነው ንፋ የሚባለው? ያን እየተጠባበቀ አፉ ላይ ገጥሞት ነው። ታዲያ እንደዚህ አይነት ነገር እያለ እንዲህ ዱንያ ላይ ይጠቃቀማሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህን ነገር ሰሓቦች ፈከአነ ዛሊከ ተቁሉ ዐላ አስሓብ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ የነቢዩ ባልደረቦች ላይ በጣም ከበዳቸው። ፈቃለ ለሁም ነቢ ሰለላሁ ዐለይሂ ወሰለም ቁሉ ሐስቡነላህ ወኒዕመል ወኪል፣ አላህ ስብሓንሁ ወተዓላ በቂያችን ነው፣ ያማረ መመኪያችን ነው በሉ። ቅያማ በዚህ መልኩ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ቅያማ የምትቆመው ጁምዓ ቀን እንደሆነ ከተናገሩ በኋላ ሁሉም አጋንንቶችና የሰው ልጆች ሲቀሩ ጆሮአቸው አንስተው ያዳምጣሉ ብለው ረሱላችን ሰለላሁ ዐለይሂ ወሰለም ተናገሩ።
ዛሬ ጁምዓ ቀን ማለት ነው። ጁምዓ ቀን በአጠቃላይ ከሰው ልጆችና ከአጋንንቶች ውጭ ያሉት በአጠቃላይ ዛሬ ይሆናል እንዴ ብለው ጁምዓ ቀን ጆሮአቸው ያዳምጣል አለ ረሱል ሰለላሁ ዐለይሂ ወሰለም። አላህ ስብሓንሁ ወተዓላ በተከበረው ቁርአን እንዳለው ኢነሁም የረውነሁ በዒዳ ወነራሁ ቀሪባ እነሱ እኮ ሩቅ አድርገው ያዩታል። የውመል ቅያማን መከሰቱ ሩቅ አድርገው ይገነዘቡታል፣ ያዩታል። ወነራሁ ቀሪባ እኛ ቅርብ እንደሆነ ነው የምናቀው፣ ቅርብ እንደሆነ ነው የምናየው። ቅርብ ነው አለ አላህ ስብሓንሁ ወተዓላ የውመል ቂያማ። ረሱላችን ሰለላሁ ዐለይሂ ወሰለም ይሄን ታዲያ የሰማ የሆነን ሰው ሓሉ ሁኔታው ታዲያ እንዲህ ነው መሆን ያለበት። ኢስራፊል አፉ ላይ ቀንዱን ገጥሞ ፈኢዛ ኑፊኸ ፊሱር ፈሰዒቀ መን ፊ ሰማዋት ወመን ፊል አርድ ኢላ መን ሻአ አላህ ثመ ኑፊኸ ፊህ ኡኽራ ፈኢዛ ሁም ቅያሙን የንظሩን በቀንዱ በተነፋ ጊዜ ያለ አላህ ስብሓንሁ ወተዓላ ኢስራፊል ይነፋል። ፈኢዛ ኑፊኸ ፊሱር ፈሰዒቀ መን ፊ ሰማዋት ወመን ፊል አርድ ሰማይም ላይ ምድርም ላይ ያሉት ይወድቃሉ አለ አላህ ስብሓንሁ ወተዓላ። ثመ ኑፊኸ ፊህ ኡኽራ ሁለተኛው ንፊ ሲነፋ ፈኢዛ ሁም ቅያሙ የንظሩን የዛኔ ተነስተው ቆመው ያያሉ አለ አላህ ስብሓንሁ ወተዓላ። የውመ የቁሙ ናሱ ሊረቢል ዓለሚን ያለው ይሄ ነው አላህ ስብሓንሁ ወተዓላ የሰው ልጆች ለጌታቸው የሚቆሙበት የሆነውን ቀን። ነቢያችን ሰለላሁ ዐለይሂ ወሰለም መን ኻፈ አድለጅ ወመን አድለጀ በለገል መንዚለ አላ ኢነ ሲልዐተ ላሂል ጋሊያ አላ ኢነ ሲልዐተ ላሂል ጀነ ረዋሁ ትርሚዚ አን አቢ ሁረይረተ ረዲየላሁ ዐንሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መን ኻፈ አድለጅ የፈራ የሆነን ሰው በጊዜ ይነሳል። ጉዞ በዚህ ሰዓት ከተነሳው አልደረስም ያለ የሆነን ሰው በጠዋቱ በጊዜ ይነሳል። ወመን አድለጀ በጊዜ የተነሳ ደግሞ በለገል መንዚለን ቤቱ በጊዜ ይደርሳል። አላ አዋጅ ኢነ ሲልዐተ ላሂል ጋሊያ የአላህ ስብሓንሁ ወተዓላን ሸቀጥ ውድ ነች አላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። አላ ኢነ ሲልዐተ ላሂል ጋሊያ እሷ ነች ውድ የሆነችዋን ሸቀጥ ጀነት ነች። ምንድነው ረሱላችን ሰለላሁ ዐለይሂ ወሰለም መን ኻፈ አድለጅ የፈራ የሆነን ሰው በጊዜ ይነሳል። ስለ ቅያማን በስትክክል ያወቀ የሆነን ሰው ነገ ከሰው ኋላ ወይም ደግሞ ጀሃነም ያስገባኛል ያለ የሆነን ሰው ይፈራል። ነገ የውመል ቂያማ ወደፊት ለፊት የሚያደርገው ነገር ጀነት የሚያስገባውን ነገር ይሰራል፣ ይተገብራል። መን ኻፈ አድለጅ ወመን አድለጀ ፈቀድ በለገል መንዚለ ተሽሚር ፊ ጣዓ ኢባዳ ላይ አምልኮ ላይ አላህን በመፍራት ላይ ምላሱን በመጠበቅ ላይ ብልቱን በመጠበቅ ላይ መልካም ሥራ በመስራት ላይ ዙልምን በደልን በማቆም ላይ የተሰማራ ወደፊት ነው የሚሄደው። ዒባደላህ የተከበራችሁ ሙስሊሞች የውመል ቂያማ የውሙሃ ዐዚም የቅያማን ቀን አስፈሪነት በተመለከተ በተወሰንና በጣም ከባድ ነው። ሊከስረት አሕዋሊሃ ከባድ ከመሆኑም የተነሳ ስሞቿም እንደዛው በጣም ብዙ ናቸው። የውመል ቂያማ የውሙል ሒሳብ
يوم الفصل، يوم الطامة الكبرى، الصاخة، القارعة، الطامة، الحسرة سموتشو የቅያማን ቀን የውመል ቂያማ ትባላለች። የውሙል ሐስራ ሰዎች የሚጸጸቱበት የሆነው ቀን ትባላለች። የውሙዲን ሰው ልጆች አላህ የሚተሳሰብበት የሆነን ቀን። አልቃሪዓ ሰው ልጆች የቅያማን ቀን የሚከሰቱ የሆኑ ክስተቶች ልቦቻቸውን የሚያስደነግጥበት የሆነን የሚደነግጥበት የሆነውን ቀን አልቃሪዓ፣ አጣማ፣ አሳኻ። የውሙል ፈስል የመለያው ቀን። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር። ከፊሎቹ የጀሃነም የሆኑበት የሆነ ቀን ነው፣ ከፊሎቹ የጀነት የሚሆኑበት ቀን ነው። ለዛ አላህ ስብሓንሁ ወተዓላ አልቃሪዓቱ መልቃሪዓ ወማ አድራከ መልቃሪዓ የውመ የኩኑ ናስ ከልፈራሽ ልመብሱስ ወተኩኑ ልጅባሉ ከልዕህኒ ልመንፉሽ። አላህ ስብሓንሁ ወተዓላ አልቃሪዓ ቆርቋሪቱ አለ ጩኸት። መልቃሪዓ አላህ ስብሓንሁ ወተዓላ ምን አስደናቂ ቆርቋሪ ናት አለ አላህ ስብሓንሁ ወተዓላ። ወማ አድራከ መልቃሪዓ ለመሆኑ ቆርቋሪቷ ምን እንደሆነ ምን አሳወቃል አላህ ስብሓንሁ። የውመል ቂያማ የውመ የቁሙ ናስ የውመ የኩኑ ናሱ ከልፈራሽ ልመብሱስ ሰዎች እንደ ተበታተነ ቢራቢሮ የሚሆኑበት የሆነ ቀን ነው አላህ ስብሓንሁ ወተዓላ። ወተኩኑ ልጅባሉ ከልዕህኒ ልመንፉሽ ጋራዎችም ተራራዎችም ልክ እንደ ተነፋ ጥጥ የሚሆኑበት ቀን ነው አላህ ስብሓንሁ ወተዓላ። ጋራዎች በአጠቃላይ እንደ ተነደፈ ሱፍ የሚሆኑበትን ቀን ልቦች የዛን ቀን ይፈራሉ፣ ይደነግጣሉ። ጩኸቷ የውም ሳኻ ተባለች። የዛን ቀን የሚከሰተውን ክስተት ልቦችን በጣም አስፈሪ ስለምታስፈራ ቃል አላሁ ስብሓንሁ ወተዓላ ፊ ኪታቢህ ልከሪም ኢዘ ሸምሱ ኩዊረት ወኢዘ ኑጁሙ እንከደረት ወኢዘ ልጅባሉ ሱይረት ወኢዘ ልዒሻሩ ዑጢለት ወኢዘ ልውሑሹ ሑሽረት ወኢዘ ኑጁሙ እንከደረት وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت. الله سبحانه وتعالى የቅያማን ቀን ክብደትን፣ ትልቁነትን፣ ከባድነቱን፣ ሐውሉን ሲናገር አላህ ስብሓንሁ ወተዓላ ኢዘ ሸምሱ ኩዊረት ፀሐይ በተጠቀለለች ጊዜ ያለ አላህ ስብሓንሁ ወተዓላ ይሄ የምናየህ ፀሐይ ተቀለላለች። ኢዘ ሸምሱ ኩዊረት ወኢዘ ኑጁሙ እንከደረት ከዋክብቶችን በረገፉ ጊዜ አላህ ስብሓንሁ ወተዓላ የውመል ቂያማ ይህን አጃኢብ ይከሰታል። ይህን ሁላ ክስተት አለ። ወኢዘ ልጅባሉ ሱይረት ተራራዎችም ጋራዎችም በተነዱ ጊዜ አላህ ስብሓንሁ ወተዓላ ዛሬ ዱንያ ላይ ስንትና ስንት የተራራ አይነት ምሳሌ የሚደረግባቸው ትላልቅ የሆኑ ተራራዎች ምንም ማፍረስ የማይችላቸው ምናልባት አለ በሚባሉ ትላልቅ የሆኑ መሳሪያዎች ዘመና ፈራሽ በዛ ስንትና ስንት ጊዜ የሚጨርስባቸው ነገ የውመል ቂያማ የውመ ተኩኑ ልጅባሉ
كالعهن المنفوش ሌላ ቦታ ላይ እንደተጠቀሰው እንደ ዱቄት ይሆናል። እዚህም ቦታ ላይ وإذا الجبال سيرت وإذا العشار عطلت ለመውለድ 10 ወር ላይ የደረሰችው ግመል ያለ ጠባቂ በተተወች ጊዜ ያለ አላህ Subhanahu Wa Ta'ala ጉዳዩ ከባድ ከመሆኑ የተነሳ የዛን ቀን وإذا الوحوش حشرت እንስሳዎችን በተሰበሰቡ ጊዜ ይሰበሰባሉ እንስሳዎች። አላህ Subhanahu Wa Ta'ala እዚህ ዱንያ ላይ በዳይ የነበረው የተበደለው ሁላቸውም አዋፍቶችም ሳይቀሩ ተሰባስበው የራሳቸውን አጸፋ ከፍለው ኮኑ ቱራባ ይባላል። አስታውስ وإذا البحار سجرت ባህሮችም በነደዱ ጊዜ አላህ Subhanahu Wa Ta'ala ዛሬ ዱንያ ላይ እነዚህ ባህሮች እሳትን ለማጥፋት የሚጠቀሙባቸው ለብዙ አይነቶችን ነገ የውመል ቂያማ ይቃጠላሉ ይነዳሉ። وإذا البحار سجرت وإذا النفوس زوجت ነፍሶች በአጠቃላይ ከጥንዶቻቸው ጋር በተጣመሩ ጊዜ ኸይረኞች ከኸይረኞች መጥፎ የሆኑ ሰዎች ከመጥፎ ሰዎች በተጣመሩ ጊዜ አላህ Subhanahu Wa Ta'ala وإذا النفوس زوجت وإذا الموءودة سئلت ልጃገረድ ያቺ ከነ ህይወቷን የተቀበረችዋን በጠየቀች ጊዜ በአይ ذنب قتلت በየትኛው ወንጀል ነው የተገደለችው? ለገዳዩ ለማዋረድ እዛ ሰዎች ላይ ይጠየቃል የውመል ቂያማ። ይህን ሁላ ክስተት አለ። بأي ذنب قتلت وإذا السماء كشطت ሰማይ እንደዛውም በተገሸለጠች ጊዜ ዛሬ ሰማይ ሰው ልጆች ከላያችን ላይ ምንም ነገር አይከሰትም ብለው አላህ ልባቸውን አርግቶ ያለ ምንም ምሰሶ የዘረጋው የሆነውን ሰማይ ያለ ምንም ቀዳዳ ያለ ምንም እንከን ሰው ልጆች ይወድቅብናል ብለው ስጋት እንዳያድርባቸው አላህ ያደረገው የሆነውን ሰማይ ነገ የውመል ቂያማ የቂያማን ቀን ይሄን ይከሰታል። አላሁ አክበር ከግዝፈቷን ጋር وإذا الجحيم سعرت جهنم بنددت ጊዜ አላህ ከፊሏን ትነዳለች። وإذا الجنة أزلفت جنتም በቀረበች ጊዜ علمت نفس ما أحضرت نفس የዛኔ ከስራ ምን ያቀረበች ወይም ምን እንዳቀረበች ምን እንደሰራች ታውቃለች። ነፍስ የዛኔ ይህን ሁላ ሲከሰቱ ዱንያ ላይ ከምትሰራው ከነበረውን ስራ ምን አይነት ስራ እንደሰራች ያውቃል። የውመል ቂያማ የውሙን ዐዚም ትልቅ የሆነን ጉዳይ ነው። የቂያማን ቀን አስፈሪነት ከባድ ነው። የተከበራችሁ ሙስሊሞች እንደዛ ወንድሞች እህቶች ይህ ትልቅ የሆነው ጉዳይ ይጠብቀናል። ፊት ለፊታችን ላይ ነው ያለው። የውመል ቂያማ በጣም ትላልቅ የሆኑ ጉዳዮች ይከሰታሉ። አስፈሪ የሆኑ ነገራቶችን አንዳንድ ጊዜ ለዓቅል በጣም መከሰታቸው የማይቀር ሆነው በጣም የሚያስፈሩ አንድ ሰው ወንጀለኛ ከሆነ የሚመከርበት የሚመለስበት የተዘናጋ ከሆነ የሚመለስበት ከዝንጉን ኸይረኛ ሰው ከሆነ በኸይርነቱ እንዲቀጥል ጥሩ ሰው ከሆነ የበለጠ ጥሩነቱ እንዲጨምር አላህን ፈሪ ከሆነ የበለጠ አላህ እንዲፈራ አመፀኛ ከሆነ እንዲመለስ ኸይር ስራ ያሳነሰ ከሆነ ኸይር ስራው እንዲጨምር የሚገፋፉ የሆኑ ከባድ የሆኑ ነገራቶችን አሉ። አላህ Subhanahu Wa Ta'ala በተከበረው ቁርአን يوم ترجف الأرض والجبال وكانت الجبال كثيبا مهيلا ቀና ወለ አላህ Subhanahu Wa Ta'ala
ተርጁፉ الأرض والجبال ምድርና ጋራዎችን በሚርገፈገፉበት ወቅት አላህ Subhanahu Wa Ta'ala وكانت الجبال كثيبا مهيلا ጋራዎችም ልክ ፈሳሽ አሻዋ የተከመረ ይሆናል አላህ Subhanahu Wa Ta'ala እነዚህ ተራራዎች ዛሬ ስንትና ስንት ከባድ የሆኑ ተራራዎች ነገ የውመል ቂያማ እንደ ፈሳሽ አሻዋ ክምር ይሆናል አንድ መኪና ልክ አራግፎት ሲሄድ እንደሚፈሰው አሻዋ ማለት ልክ እንደዛ ይሆናል አላህ Subhanahu Wa Ta'ala قال الله سبحانه وتعالى في كتابه الكريم يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه የዛን ቀን ካለውን ክስተት ካለውን ከባድነት ዛሬ የውመል ቂያም ዛሬ ዱንያ ላይ አባት እናት ለልጆቻቸው ምን እንደሚሆኑ ይታወቃል ለአንድ አፍታ እንኳን ከነሱ መለየት የማይፈልጉ ምንም ዲነካቸው የማይፈልጉ ነገ የውመል ቂያማ ነፍሲ ነፍሲ ይላሉ ሁሉም ራሴ ራሴ ይላሉ ነፍሳቸውን ለማዳን كزهم ألف يوم يبصرونهم يود المجرم لو يفتدي من عذاب يومئذ ببنيه وصاحبته وأخيه وفصيلته التي تؤويه ومن في الأرض جميعا ثم ينجيه كزهم ألف بالتبيتون الناتون أباتو لجوتشو زمد أزمالوتشو زاري دنيا لا يهو نقر سيدر سبت مشفنون لتأنيا ألن يميلو قوساوتشو نقي يوم القيامة ሁላቸውም ጀሃነም ገብተው እሱ ግን ጀነት ለመግባት ለመዳን ይመኛል ثم ينجي وصاحبته وأخيه وفصيلته التي تؤويه ومن في الأرض جميعا ثم ينجي ምድር ላይ ያሉ ሰዎች በአጠቃላይ የጀሃነም ሆነው እሱ ብቻ መዳንን ይመኛል ካለው ክብደት ካለው ትልቅነት አላህ فلنتق الله سبحانه وتعالى ولنحرص على طاعة الله فالله سبحانه وتعالى طاعة يتزاز لاي نشاط لنورن قوت لنورن خير لاي ملكام نقر لاي عدم التكاسل على مسلاجت على مزنقات غفلة كراسات ننستن علم لاي مبرتات لأن الله سبحانه وتعالى لا نعرفه إلا بعلمه إنما يخشى الله من عباده العلماء الله نكو منا قوكو علم سنماركون كتاب قرآن سنقراكون الله اندالو الله انتكلن يفراج يمفروت علماء وجناجو لماذا؟ لمن؟ لأنهم عرفوا الحلال والحرام حلالنا حرام سلاوكم يا الله سبحانه وتعالى مسجدوچن لصلاة بيتشا قبتن وطابه مون يلبت بل دروسوچ ላይ علم ላይ ዕውቀት ላይ ተሳትፎ ሊኖረን ይገባል ኪታባችን ልማር ይገባናል አጥብቀን ቁርአን በመቅራት ላይ ምንድነው መልእክቱ የሚያስተላልፈው ያ ነው يوم القيامة عظيم يوم المعاد የመመለሻው ቀን የቂያማን ቀን ሐውሉ በጣም ከባድ قال الله سبحانه وتعالى في كتابه الكريم يا أيها الناس اتقوا ربكم الله سبحانه وتعالى زيبوت علي يسولي جوج باتك علي إن أنت سولي جوج هوي ليلا بوت علي آمان يوچن ليتو سيطرا زيبوت علي يسولي جوج باتك علي من ملكتات شو نقرس لهون اتقوا ربكم يتاچن فرو إن زلزلة الساعة شيء عظيم የቂያማ ይቷን ያኔ እንቅጥቃጤዋ መተከሰተዋን ክስተት ከባድ يوم ترونها ከሚከሰተው ነገር ሲነግረን አላህ ያን ነገር ፈርተን ያን ቀንን ፈርተን ዒባዳ ላይ እንድንሰማራ ወንጀልን እንድንርቅ እንድንተው አስከትሎ ነገርን የሚከሰተውን ነገር ከነገረን በኋላ ከኋላ ከባድ የሆኑ ነገራቶችን ነገርን يوم ترونها تاياتو الله تعالى الله سبحانه وتعالى
ተዝሀሉ ኩሉ ሙርዲዐትን ዐማ አርዳዕ ያንዳንዷ አጥቢ የሆነችው እናት ከምታጠባው ልጇን ትሸሻለች፣ ትተወዋለች። ለ5 ደቂቃ ለተወሰኑ ደቂቃዎች ካጠገቧ ሊርቅን ማትፈልገው እናት የውመል ቂያማ ከክብደቱ የተነሳ ትተወዋለች። ቦታ ማሰጠውም የት እንደሆነ ማታቀውም። ወተضዑ ኩሉ ዛቲ ሐምሊን ሐምለሃ የእርግዝና ባልተቤት እርግዝናዋ እንዴት እንደወጣ እንዴት እንደወለደችው አታቀው። ወተረ ናሰ ሱካራ ወማ ሁም ቢሱካራ ሰዎች የሰከሩ ሆነው ታያቸዋለህ። ገና ሲንገዳገዱ ከቀብራቸው ሲነሱ ሓላቸው ተቀይሩ። እዚህ ምድር ላይ አይደለም፣ የሚያቋት ምድር አይደለችም። የውመ ትበደሉ አልአርዱ ገይረ አልአርድ ወሰማዋት ምድር ትቀየራለች። ተራራ የለም፣ አባጣ ጎባጥ የለም፣ የተስተካከለነች። ይቀያየራል ሲነሱ ከቀብራቸው። የሰከሩ ሆነው የሚያሰክርን መጠጥ ተው አይደለም አለ አላህ ሱብሓነሁ ወተዓላ። ወላኪን ዐዛበ አላሂ ሸዲድ ነገር ግን የአላህ ሱብሓነሁ ወተዓላ ቅጣት ብርቱ ከመሆኑ የተነሳ ነው። የውመን የጅዐሉ ልዊልዳነ ሺባ ቅጣቱ በጣም ከባድ ከመሆኑ የተነሳ ሕፃናቶችን ሽበት የሚያደርግበት የሆነ ቀን ነው። አላህ ሱብሓነሁ ወተዓላ የሚሸብቱበት የሆነ ቀን ነው። በጣም ከባድ ከመሆኑ የተነሳ ቃለ አላሁ ሱብሓነሁ ወተዓላ ፊ ኪታቢል ከሪም ወቃለ ነቢዩና ሰለላሁ ዐለይሂ ወሰለም ዩሕሸሩ ናሱ የውመል ቂያማ ሑፋተን ዑራተን ጉርላ ከማ በደእና አወለ ኸልቂን ኑዒዱሁ ወዕደን ዐለይና ኢና ኩና ፋዒሊን። ቃለት ዓኢሻ ረዲየላሁ ዐንሃ ያ ረሱለላህ አየንዙሩ ሪጃል ወኒሳ ባዕዱሁም ባዕዳ ቃለ ያ ዓኢሻ አልአምሩ አሸድ ሚን አን ዩሂመሁም ዛሊከ። ነቢያት ሰለላሁ ዐለይሂ ወሰለም ሰዎች ከቀብራቸው ሲወጡ ያልተገረዙ ሆነው ያልተጫመቱ ሆነው ያለበሱ ሆነው ይወጣሉ። አላህ እንዳለው ከማ በደእና አወለ ኸልቂን ኑዒዱሁ ወዕደን ዐለይና ኢና ኩና ፋዒሊን። ልክ መጀመሪያ ከእናታቸው ስናወጣቸው ሲወለዱ ያለ ምንም ልብስ ያለ ምንም ጫማ ሳይገረዙ እንደተወለዱት በዛ መልኩ ከቀብራቸው ይወጣሉ ብሎ አላህ ሱብሓነሁ ወተዓላ ልክ በዛ መልኩ እንመልሳቸዋለን ከቀብራቸው ሲወጡ። አላህ ሱብሓነሁ ወተዓላ ዓኢሻ ረዲየላሁ ዐንሃ ምን ትላለች? በጣም አሳስባት። አንቱ የአላህ መልእክተኛ ሆይ ታዲያ በዛ ወቅት ላይ ወንዶችን ሴቶችን ያያሉ እንዴ? እንዲህ መልኩ ሴቶች በዚህ መልኩ ሲነሱ ነቢያት ሰለላሁ ዐለይሂ ወሰለም ምንድነው ያላት? አንቺ ዓኢሻ ሆይ ሰው ልጆች ይሄን ከሚያሳስባቸው ጉዳዩ ከባድ ነው። ማንም ወደዚህ ዞር ብሎ የሚያይም የለም። አንዱን ሰው ወደ ሌላኛው ገላው መመልከት የሚባል ነገር ጭራሽም አያስበውም። ይሄም ነገር ጭራሽ አይመጣባቸው አእምሯቸው ላይ። ይነዳሉ። ከጀርባቸው እሳት አለ፣ የሚነዳቸው እሳት። ላኢላሃ ኢለላህ። ነቢያችን ሰለላሁ ዐለይሂ ወሰለም መን ኻፈ አድለጀ ወመን አድለጀ ፈቀድ በለገል መንዚለ። የፈራ የሆነን ሰው በጊዜ ይነሳል። የውመል ቂያማ የሚፈራ የሆነን ሰው መልካም ሥራውን ይሠራል፣ ዒባዳውን ያሳምራል፣ አይዘናጋም፣ አይሰላችም። ነገ የውመል ቂያማ ፊት ለፊት ማረፊያውን ያሳምራል እንዲያምርለት። ቃለ አላሁ ስብሓነሁ ወተዓላ ቃለ ነቢ ሰለላሁ ዐለይሂ ወሰለም ተድኑ ሸምሰ ሚነል ኸልቅ የውመል ቂያማ ፈየኩኑነ ፊል ዐረቅ ዐላ ቀድሪ አዕማሊሂም። ፀሐይ ትቀርባለች አሉ ረሱል ሰለላሁ ዐለይሂ ወሰለም። ሰው ልጆች በላብ ይጥለቀለቃሉ። ሌላ ሐዲት ላይ እንደመጣው 70 ክንድን የሚያክል ከራሳቸው አልፎ ይወርዳል።
ሁላቸውም በላባቸው ይጥለቀለቃሉ በስራቸው በወንጀላቸው ልክ አሉ ረሱል ሰለላሁ ዐለይሂ ወሰለም። ይሄ ማለ እንግዲህ ይሄ ማለ من نوقش الحساب عذب أو هلك ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዱ ሒሳብ አላህ የተሳሰበው የሆነን ሰው ጠፋ ተቀጣ። እያንዳንዱ ሒሳብ የተሳሰበው የሆነን ሰው ጠፍቷል አሉ ረሱል ሰለላሁ ዐለይሂ ወሰለም። አላሁ አክበር። እያንዳንዱ ምን አወራ፣ ምን በላ፣ ምን ጠጣ፣ ምን ሰራ፣ እያንዳንዱ ሒሳብ የተደረገ የሆነን ሰው ይቀጣል፣ ጠፍቷል። በሌላ ሪዋያ አላህ ከራህመቱ ከእዝነቱ ያለ ሒሳብ ያለ ቅጣት ጀነት ከሚያስከትባቸው ሰዎች ያደርጋል። ያ ነው እንጂ ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ከእናንተ ውስጥ አንድም የለም የጀሃነም ድልድይ ላይ ቢወርድ እንጂ ሲራጥን ማለፍ ነው። ካነ ዐላ ረቢከ ሐትመን መቅድያ ለጌታህ ላይ ይሄ የተወሰነ ውሳኔ ነው። ثم ننجي الذين اتقوا ونذر الظالمين فيها جثيا እንዲህም አለ ጀሃነም አኺራ ላይ ይሄም አለ የቂያማን ቀን ይህን ክስተታል አላህን የሚፈሩት ነጃ እንላቸዋለን ከዛ ጀሃነም ድልድይ። ዛሊሞች በዳዮች ራሳቸውን በወንጀል በማዕሲያ በሽርክ በኩፍር የበደሉት የተንበረከኩ ሆነው እንተዋቸዋለን አላህ ሱብሓነሁ ወተዓላ። فالله إخوتي الكرام والأخوات فلنشمر في الطاعة الله سبحانه وتعالى بمجزات لي وكباتشن ما سينور ربنا عبادة لي الله بمفرات لي دعاء لي تقوى لي علم لي بر الوالدين ولا جوش لي ملكان بموال توحيدنا أتبقوا بمياز توحيدا بدن بمامر عقيدا بماسامر شركا بمراق معصية وانجروتشن بمراق من كبائر الذنوب ليت بالا من كتلال وانجروتشن بمراق لآخرات المزقات نربنا واتقوا يوما ترجعون فيه إلى الله فروت أنكك على الله سبحانه وتعالى كانن ወደጌታችሁ የምትመለሱበት የሆነውን ቀን ፍሩ አለ አላህ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም የውመ የቁሙ الناس يوم كان مقداره 50,000 سنة አንዷ ቀን 50,000 ዓመት ነው አለ ረሱል ሰለላሁ ዐለይሂ ወሰለም። 50,000 ዓመት አላህን ቁርአን ላይ እንደጠቀሰው አንዷ ቀን እነዛ ካፊሮች የውሙን ዓሲር ከባድ የሚሆንበት የሆነው ቀን የአማኞች ተኽፊፍ ይደረግላቸዋል፣ ቀለል ይደረግላቸዋል። ወይላ እንጂ የውም ካነ ሚቅዳሩሁ ልኬቱ አንዷ ቀን 50,000 ሰነ 50,000 ላ ኢላሃ ኢላላህ። እንዲህም አለ የውመል ቂያማ ከሞት ከተነሱ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ሲናገሩ ብዙ ቦታ ላይ ተናገሩ። አነስ ኢብኑ ማሊክ ረዲየላሁ ዐንሁ አንድ ከገጠራማ አካባቢ ሰው የመጣና መተ ሰዓ ቅያማ መች ነው አላቸው። አንቱ የአላህ መልእክተኛው ቅያማ መች ነው የምትቆመው? ቃለ ማ ዐደድተ ለሃ ምን አዘጋጀህላት? ለመሆኑ ጉዳዩ ከባድ ነዋ፣ ውጣ ውረዶች አሉ። ቃለ ምን አለ ይሄ ሰውዬ? ማ ዐደድቱ ለሃ ገይረ አኒ ኡሒቡ ላህ ወረሱለህ ምንም ያዘጋጀው ነገር የለም፣ አላህና መልእክተኛው ግን እወዳለሁ። አላህና መልእክተኛው የወደደ የሆነን ሰው ደግሞ በሚያስፈሩት ነገር ይሰራል፣ ይቆማል። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢቡኩም አላህ ወየግፊር ለኩም ዙኑበኩም። አላህ የምትወዱ ከሆነ መልእክተኛውን ተከተሉ፣
መልእክተኛ የሚወድ የሆነ ሰው ደግሞ መልእክተኛ ይሰራል፣ የከለከሉትን ይከለከላል። ይሄ ነው ረሱላችን ሰለላሁ ዐለይሂ ወሰለም። አቡ ሁረይራ ረዲየላሁ ዐንሁ አንድ ቀን ከለታት አንድ ቀን ከረሱል ጋር በነበርንበት ቃሉ ምን አለ ኢዝ ሰሚዐ ወጅበተን የሆነች ድምፅን ሰማን። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሀል ተድሩን ታቁታላችሁ የአሁኑ ድምፅ ምን እንደሆነ ታቁታላችሁ? ቃለ አላሁ ወረሱሉሁ አዕለም አላህና መልእክተኛ ይወቁታናቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቃል ሃዛ ሐጀሩን ይኮ ድንጋይ ይኮ ነው ሩሚየ ተወርውራል ብሄ ፊናር ጀሀነም አፋፍ ላይ ተወርውራል። ሙንዙ 70 ኸሪፋ 70 ዓመት ጊዜ ጀምሮ የተወረወረ ድንጋይ ነው። ይኸው ፈህየ የህዊ እሱ እየሄደ እየተሽከረከረ እየሰመጠ አልአን ሐታ ኢንተሃ ኢላ ቃሪሃ አሁን መጨረሻዋ ዝቅቷ ላይ የደረሰችው አሁን ፈሰሚዕቱም ወጅበታ አሁን ድምፁ የሰማችሁት እሱ ነው። ድምፁ የሰማችሁት እሱ ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ነው። ይሄ 70 ዓመት የሚያስኬደው ለአምለአነ ጀሀነመ ሚነል ጂነቲ ወናሲ አጅመዒን ከሰው ልጆችም ከአጋንንቶችም እሞላታለሁ አላህ ሱብሓነሁ ወተዓላ። ጀሀነም ይሄን ያክል ጥልቀት ያለው ለዛ ነው መላእክቶችን አላህን የማያምፁ የሆኑ መላእክቶች ፍጥረታቶች ግዙፍ የሆነውን በአንድ ክንፋቸው ስንትና ስንት ሚሊዮን የሚደርሱ ሰዎችን ከፍጥረው ጀሀነም ላይ የታዙትን ጨምራል በአንድ ጊዜ። ላ ኢላሃ ኢላላህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ሲናገሩ ከጀሀነም ሰዎች የመጨረሻው የሚቀጣው አነስተኛው የሚቀጣው 2 እግሮቹ መካከል 2 ፍም ይቀመጥበታል። በዛች 2 ፍሙ ተግሊ ዲማኡሁ አንጎሉ ይንተከተካል። በ2 ፍሙ እሱም ራሱ እንደሱ ጀሀነም ላይ ካሉ ሰዎች እንደሱ የሚቀጣ ሰው ያለ አይመስለውም። እሱም እኮ ከሰዎች ሁሉ የመጨረሻ የሚቀጣው 2 ፍም እግሮቹ መሃል ላይ ይቀመጣሉ ጀሀነም ላይ ጭንቅላቱ ይንተከተካል አሉ ረሱል ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ለዛም ከዕለታት አንድ ቀን ኹጥባ ካደረጉ በኋላ እንደውም እኔ ያየሁት ብታዩ ኑሮ ለضحክቱም ቀሊለን ወለበከይቱም ከሲራ ትንሽ ትስቁ ነበረ ብዙ ታለቅሱ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም። ስለ ጀሀነም ሲናገሩ ረሱላችን ሰለላሁ ዐለይሂ ወሰለም ለዛ ነው ኢዛ ዙልዚለት አልአርዱ ዚልዛለሃ ወአኽረጀት አልአርዱ አስቃለሃ ወቃለ ልኢንሳኑ ማ ለሃ ምድርን ስትንቀጠቀጥ ምድሯ ላይ ያለችዋን ነገር ስታወጣ ሰዎች ከቀብር ሲነሱ ወቃለ ልኢንሳኑ ማ ለሃ የሰው ልጅ እቺ ምድር ምን ነካት ተለዋውጣለች። ወቃለ ልኢንሳኑ ማ ለሃ የውመኢዝን ቱሐዲሱ አኽባራ የዛን ቀን ዜናዋን ታወራለች። ወማ ያኒ አውቃችኋል ማ አኽባራሃ ዜናዋ ምን እንደሆነች አወቃችኋል ረሱላህ ሰለላሁ ዐለይሂ ወሰለም። የዛን ቀን የምታወራው እኮ ምድር ላይ ተኮኖ የተሰራባት የሆነ ወንጀል በአጠቃላይ ትዘረዝራለች አለ ረሱላህ። ምድር ላይ ተኮኖ የተሰራባት የሆነ ወንጀል እገሌ እዚህ ቦታ ላይ በዚህ ሰዓት ላይ ከዚህ ሰው ጋር እንዲህ ሰራ፣ የገደለውም ጸያፍ የሰራውም የሰረቀውም የወሰደውም በአጠቃላይ ታወራለች። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ሰሃቦቻቸው ይገስጹ ነበር። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ስለ አኺራ ነገር በጣም ይፈሩ ነበር። ለው ናዳ ሙናዲ ሚነ ሰማ ከሰማይ አንድ ተጣሪ ቢጣራ ኢነ ናሰ ኩሉሁም ፊል ጀነ የሚል ተጣሪ ሰዎች በአጠቃላይ ጀነት ውስጥ ናቸው የጀነት ናቸው ኢላ ረጁለን ዋሂዳ
አንድ ሰው ብቻ ሲቀርብ ይባላል። ተመልከቱማ كيف يخافون الله እንዴት አላህ እንደሚፈሩ እንደነበረ ሰሃቦች በጀነት ተመስክሮላቸው ያነባሉ፣ ውስጣቸው ይፈራል፣ በደልን ይርቃሉ፣ ወንጀልን ይርቃሉ፣ አላህን የበለጠ ይፈራሉ። ደግሞ ተሽቀዳዳሚ ናቸው በኸይር ነገር ላይ በመልካም ነገር ላይ ወደ ኋላ አይሉ። ስንትና ስንት አገር ከፍተው ምናልባት እኛ ለኸይር ነገር ላይ ለመልካም ነገር ላይ ባለንበት ነገር ላይ እነዚህ እኮ ለእስልምና ስንትና ስንት አስተዋጽኦ አድርገው የኛው አላህ ስብሓንሁ ወተዓላ ይዘንድ ምንድነው ያበረከት ነው የሚለው ለእስልምናችን ለዳዕዋችን ለዒልም ለሙስሊሞች ምን አበረከትን የሚለው ወደኛ የሚመልስ ነገር ነው። ሆኖም ግን በጀነት ተመስክሮላቸው አንድ ተጣሪን ቢጣራ ከሰማይ ሰው ልጆች በአጠቃላይ የጀነት ናቸው አንድ ሰው ሲቀር ቢባል አለ ምን አለ? ለኸሺቱ ፈራ ነበረ አን አኩነ አነሁ ያ ሰውዬ እኔ ነኝ ብዬ ፈራ ነበር። እኔ ነኝ ብዬ ፈራ ነበር። ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ምን አለ? ኢነ ዱንያ ቀድ እርተሐለት ዱንያ እኮ ሄዳለች አለ። እየሄደች ነው። ሰው ልጆች ይከተላቷል፣ ለመያዝ ይጥራል። ስንት ነው አላህ ራሱ እኮ አብቃቅቶት በተወሰነ መልኩ ከመኖሪያም ከሚበላም ከሚጠጣም ኖሮት ከመግሪብ እስከ ኢሻ ያለውን ደርስ መሳተፍ ያቃተው ወኔ ቢስ የሆነ ሞራኑ የሞተ ስንቱ አለ። አላህ ስብሓንሁ ወተዓላ ከፍቶለት ራሱ እያለ እንደው በከፊሉ እንኳ ቢሆንስ ዘጭ ያለ ሞራኑ ማለት ቀርፈፍ የሚል ወደ ኋላ እሱ ሞራኑ ሞቶ ሌላ ሞራን ሚገድል አለ እኮ። ዱንያ ግን ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ጀርባዋ ሰጥታ እየሄደች ነው። ነገር ግን ወኢነ አኺራ ግን ቀድ እርተሐለት ሙቅቢላ ጉዞዋን ይዛ እየተቅጣጨች ነው አኺራ። ተመልከቱማ አባባሉማ ዱንያ እየሄደች ነው፣ እኛ እንከተላታለን። አኺራ ግን እየተቅጣጨች ነው፣ እየመጣች ነው። አኺራ እየደረሰች ነው። ምክንያቱም አላህ ስብሓነሁ ወተዓላ ወነራሁ ቀሪብ አለ። አላህ ስብሓነሁ ወተዓላ ቅርብ። ከዛ በኋላ ምን አለ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወኩሉ ዋሒድ ሚንሃ በኑን ለእያንዳንዳቸውም ልጆች አሉት። ለአኼራም ልጆች አሉ፣ የዱንያም ልጆች አሉት። ፈኩኑ ሁኑ አላ ሚን አብናኢ ልአኼራ ከአኼራ ልጆች ሁኑ። ይሄ ነው ከኛ የሚጠበቀው። የዱንያ ሰዎች የዱንያ ልጆች ብቻውን እንዳንቀር፣ የአኼራ ሰዎች ሁኑ፣ የአኼራ ልጆች ሁኑ። የሁለቶቹ ምን አላቸው? ልጆች አላቸው። ዱንያ የሚያሯውጥ አለ። ዱንያ ብቻ ነጋን ጠባ እንደተባለው አላህ ስብሓንሁ ወተዓላ ያ አዩሃ ናስ ኢነ ወዕደ ላሂ ሐቅ የአላህ ቀነ ቀጠሮ እኮ የገባውን ቀነ ቀጠሮ ስለ የውመል ቂያማ ሐቅ ነው፣ አይቀሪን እርግጥ ነው አለ አላህ። ፈላ ተጉረነኩም ልሐያቱ ዱንያ የዱንያን ህይወት እንዳያታላችሁ። ያታልላል፣ በጣም ይሸውዳል። ትንሽ ልሰብስብ፣ ትንሽ ላካብት፣ በዚች ወቅት ላይ አይበቃም። 2 ሰዓት ተወጥቶ ራሱ መግሪብ ድረስ ገና አይበቃም፣ አይበቃም። ሸይጣን ይመጣል። አንተ ከገሌ ለምን ታንሳለህ? እገሌ እኮ ይሄ ደርሰዋል እያለ ይወሰውሳል። ገበያውም ይመጣል በወቅቱ። ግን እንደዚህ እያለ እድሜ ልኩ ቁርአን ሳያስተካክል እድሜ ልኩ ባልተቤቱ ቁርአን ሳታስተካክል እድሜ ልኳ የት እንደደረሰ ልጆቹ
እንዲሁ ብቻ በስም ብቻ የሚኖርማ لا يغرنكم يا أيها الناس إن وعد الله حق فلا تغرنكم الحياة الدنيا ولا يغرنكم بالله الغرور بالله سبحانه وتعالى دين لا يندايتال جنداي شغل إن الشيطان لكم عدو فاتخذوه عدوا والله يعني علماء يا علي بن أبي طالب رضي الله عنه مكر يا هو مكر يعني سيزر الزروت بما يتقب ملكو سيمكرو بزيه ملكو يقصر حسن البصري رحمه الله تعالى ንግግሩ የነብያቶች ንግግር ይመስላል ብለው የሚያስቀምጡለት ዑለማዎች ማለት ይመሳሰላል። በጣም መካሪ ነበር ሐሰን አልበስሪ رحمه الله تعالى ምን አለ የብን አደም ኢነማ አንተ የአደም ልጅ አንተ እኮ አያሙን ቀናቶች ነህ። ተመልከትማ ሲመክር አንተ ቀናቶች ነህ። كلما ذهب يوم እያንዳንዱ ቀን አንድ ቀን በሄደች ቁጥር ذهب بعضك ያንተ ከፊልህ ሄዱ። አንተ ቀን አንድ ቀን በሄደ ቁጥር አንተ አንድ አካል ሄዷል። አንተ ካንተ አንድ ነገር ጎድሏል። ወደ አኺራ ይተጠጋል ይሄድከም فمن نجات ታዲያ ነጃው ምንድነው? መዳኛው ምንድነው? انما النجات ነጃው የሚሆነው بالأعمال الصالحة بملكام سرا يوم القيامة يوم لا ينفع فيه مال ولا بنون ولا جاه ገንዘብ سلطان ልጆች አይጠቅም እንዳለ الله سبحانه وتعالى ስለዚህ يوم القيامة عظيم الشأن ጉዳዩ ከባድ ነው شديد الحول دقيق الحساب حسابه بدقيق برقيق نو حسابه يال سلازي وإنما نجاة الإيمان والعمل الصالح بالله ما من ملكام سرا مسرات فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره كملكام سرا يسر يا يوم القيامة عند الله سبحانه وتعالى إنا لا نضيع أجر من أحسن عملا መልካም የሰራ የሆነን ሰውኛ መልካም ስራውና ጠፋበትም እናስቀምጥለታለን አላህ Subhanahu Wa Ta'ala هذا والله اعلم نسأل الله سبحانه وتعالى بمنه وكرمه أن يجعلنا من أبناء الآخرة الله በስሞቹ ውብ በሆኑ ስሞቹ እንጠይቀዋለን ከአኺራ ሰዎች አላህ እንዲያደርገን አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ያደርገን هذا والله اعلم سبحانك اللهم وبحمدك لا إله إلا أنت أستغفرك وأتوب إليك وآخر دعوانا الحمد لله رب العالمين وصلى الله وسلم على نبينا محمد